ላለፉት 2 ዓመት አካባቢ ጫካ ላይ ቆይቻለሁ። አሻራ ሚዲያን በኃላፊነት በማናጀርነት እየሰራሁኝ በተለያዩ ክፍለ ሀገሮች በወሎ፣ በሸዋ፣ በጎንደር፣ በጎጃም ያለውን መረጃ አቅጣጫዬን ወይም የኔ መቀመጫዬን ጎጃም ላይ በማድረግ ስሰራ ነው የቆየሁትም። በዚህም ራሱን የአማራ ፋኖ ብሔራዊ ኃይል ብሎ ያደራጀው የፋኖ አካል ያንም ይደግፍ ነበር ሚዲያችን። በሚዲያ ጋጋታ ወይም ደግሞ በማህበራዊ ሚዲያ በምንፈጥራቸው በእኛ አጋሮቻችን በተለይ ደግሞ አክቲቪስት በመላቸው በውሸት ትርክት እነዛን ነበር የተጠቀምንባቸው እኔንም ጨምሮ ማለት ነው። ግሉ 2 ዓመት ከ6 ወር ሲፈጅ ጥብ ያለ ነገር የለም። ያውም በየሰፈር ሲናከስ በየጥላ ስር ነው የምታየው። በአመራ ደረጃ ያለ ኪሱ ደልቦ ጥያቄ ስጠይቀው የማይሰማ የገንዘብ ምንጩ ማህበረሰብ በማድረግ አውራ መንገዶችን በመጠቀም በቀረጥና በዘረፋ ነው መኪኖች ይታገታሉ፣ ባለሀብቶች መንገድ ላይ ይታገታሉ። ማንኛውም እንግዲህ ተወላጅ በተለይ ወደ ክልል እርሰ መዲና ባህር ዳር መጥቶ ወደ ወረዳዎች ወደ ተለያዩ አቅጣጫ ሲንቀሳቀስ እገታ ይፈጸምበታል፣ ዝርፊያ ይፈጸምበታል፣ እስከ ግድያ ድረስ አለ። አንዱ ምንጫቸው ይሄ ነው። ከተማ ላይ ቦምብ መጣል ብቻ ሳይሆን በማስፈራራት ለግል ኪሳቸው ብለው ቤት ሰርተዋል ብዙዎች። የሰሜን ጦርነት ላይ በግርግር የተገኘው የአፈሙዝ ትጥቅ ይሄን ምናልባትም የ4 ኪሎን ጥያቄ ይመልሳል በሚል ምኞት ማለት ነው የቁም ቅዠት ልበለው ምኞት የመያዣ ያደረጉት ልዩ ኃይል ነው። በኋላ የገባው በስሜት ገጀራም ድንጋይም ይዞ የገባው ተመልሷል ወደ ቤቱ። አሁን ባህር ዳር ሐምሌ 26 ተጀምሮ ምስራቅ እዝም ሁሉም መጥቶ እንትን ሲል ምን የሆነ ያ ሁሉ በቃ 360 ዲግሪ ቀለበት ውስጥ አስገብተናታል ተብሎ እኔም እንቅልፌን ሳልተኛ በሰበር ዜና ሳቀልጠው የነበረው ብቻዬን የቀረሁኝ እኔን ጥለውኝ ነው ጫካ የወጡት። ካህናት የምርክክ ሂደዋል። በግፍ ማህበረሰብ እያየ ተረሽነዋል። 3ቱ ሴቶች አልሆይ በቅርብ ጊዜ ሆነው ነው እንጂ መምህራን እኮ የምርክክ ሂደዋል። ምናልባት ዓለም አቀፍ አሸባሪዎች እና አልሸባብን ጨምሮ የሚፈጽሙት ኢትዮጵያ ውስጥ አማራ ክልል ውስጥ ተፈጽሟል። ህዝብ አምሮ ተፍቷል። የነ ግብጽ በጃዙር ለነሸኔ የሚያግዙ ነበር። የአባይ ግድብና የምስራቅ አፍሪካ ቤዝ የጥያቄ ግብጽ ስላላት በተለያየ መንገድ ጦርነት በማስነሳት ኢትዮጵያ የማያበራ ጦርነት ውስጥ እንድትገባ የግብጽ እጅ እንዳለበት ይሄንም የሄደን ትግል ከሌሎች አጋር አካላት ጋር ከሻዕቢያ ጋር ሆኖ የኢትዮጵያን መንበረ መንግስት ሲቆጣጠር ያን አካሄድ ይሄዳለው ነው። ድሮና ዘንድሮ ይለያያል ታውቃለህ። አሁን የኢትዮጵያ መከላከያ ሰራዊት ያለበት አቅም የታጠቀው ትጥቅ በራሱ ቴክኖሎጂ ይሄንን ማድረግ አይቻልም። አሁን መንግስትን እንገዳደራለን ብለው የጠላት ወዳጅ ነው ብለው ከማሰቡት የሚያመጣው አንድም ፋይዳ ነገር የለም። በተሳተ መንገድ ስታገል ነበረ። ትክክለኛው ትራክ ላይ ገብቻለሁ። እዚህ በኋላ በይፋ ያን የተሳተውን በተለይ ጫካ ላይ የነበረውን ትግል ይሄድበት የነበረውን መስመር በተማሩ ትምህርት እሱን ፈራስ ይዛለሁ፣ አቅጣጫ ይዛለሁ። ይሻለው በ21ኛው ክፍለ ዘመን ሰላማዊ ትግል ነው። ስምምነቱ ነው የሚሻለው። ወጣቱ ማህበረሰብ ወንድሞች የባካችሁ ተመለሱ፣ ቆም ብላችሁ ይዩት፣ የሰላም አማራጭን ተጠቀሙ።